ሰላም እንዴት ናችሁ? የዓለም ዋንጫ በጣም ግለቱን ቀጥሎ ተመልካችን እያዝናና እንደቀጠለ እንግዲህ የተለያዩ መረጃዎች ያሳያሉ። በአካልም ጨዋታውን ማለት እንደ ማንኛውም ተመልካች እንደተመለከት ነው ያንን መልክ ይዞ እየሄደ ያለ ይመስላል። ከጨዋታው በፊት ብዙ የዚህን ውድድር መልክ ያጠፋሉ፣ ጥላ ያጠላበታል ተብሎ የታሰቡ ብዙ ኔጌቲቭ ነገሮች ይነሱ ነበር እና በዛ በተፈራው ልክ አይደለም። በጣም ደማቅ ሆኖ ኢንተረስቲንግ ሆኖ እየቀጠለ እንደሆነ እንግዲህ እያየ ነው እየተመለከትን ነው። ውድድሩ ከጀመረ ገና 7ኛ ቀኑን የያዘው እንግዲህ ያው ውድድሩ እስከ ጁላይ 19 ድረስ የሚቀጥል ነው። በጣም ብዙ ቀናትን የሚወስድ ነው። አሁን የምድብ የመጀመሪያ ጨዋታዎች ናቸው እየተደረጉ ያሉት። የተሳታፊ ሀገራትም እንግዲህ 48 ያህል ሀገራት ናቸው እየተሳተፉ የሚገኙት። 19 ጨዋታዎች ብቻ ናቸው ይህን ቪዲዮ እስከምሰራበት ጊዜ ድረስ እየተደረጉት እና በእነዚህ ጨዋታዎች ስለ ዘንድሮ ውድድር ብዙ ነገር በእርግጠኝነት መናገር ባይቻልም እስካሁን ባለው ግን የምድብ የመጀመሪያ ጨዋታ እንደመሆኑ መጠን የተመለከትናቸው ነገሮች አሉ። እንደ ግለሰብ በግል ደረጃ በጣም አውትሻይን ያደረጉ ጎልተው የወጡ ተጫዋቾችን ከወዲሁ እየተመለከትን ነው። እንደ ብሔራዊ ቡድን ደግሞ ክስተት የሆኑ ያልተጠበቁ ወይም ደግሞ ያልተጠበቀ ፐርፎርመንስ እያሳዩ ያሉ ቡድኖችንም እየተመለከትን የምንገኘው። የተመልካቹ ቁጥርም በጣም ከፍተኛ ነው እና በእነዚህ ምክንያቶች ከጅምሩ የዘንድሮ የዓለም ዋንጫ በጣም ሳቢና ማራኪ ሆኖ ይቀጥላል ብሎ ወይም ደግሞ ያልቃል ብሎ መገመት ወይም መናገር የሚቻል ይመስለኛል። ገና በ19 ጨዋታዎች 58 ያህል ጎሎች ናቸው የተቆጠሩት እስካሁን እና እንግዲህ በ19 ጨዋታዎች 58 ጎሎች ተቆጠሩ ማለት በየጨዋታው 3 እና ከዛ በላይ ጎሎችን ተመልክተናል እንደማለት ነው። ይሄ በጣም ትልቅ ነገር ነው። ምክንያቱም በጨዋታ እንቅስቃሴ ውስጥ በተለይ እግር ኳስ እንግዲህ ጎሎች የጨዋታ ውበቶች ናቸው። ጎል ያልተቆጠረበት ጨዋታ ምንም ያህል እንቅስቃሴው ቢያምር ያን ያህል ብዙ ሊወራለት የሚችል ነገር አይሆንም። ስለዚህ የዓለም ዋንጫ በጎል የተንበሸበሸ ልንለው እንችላለን። በተመልካች ቁጥርም እንደዚሁ በ19 ጨዋታዎች እስካሁን ድረስ አቴንድ ያደረገው ተመልካች ከ1 ሚሊዮን በላይ እንደሆነ ዳታዎች ያሳያሉ። ለምሳሌ እስከዛሬዋ ድረስ ወይም ይህችን ቪዲዮ እስከምቀርጽበት ጊዜ ድረስ ወደ 1 ሚሊዮን 172,080 ሰው በስቴዲየም ተገኝቶ ይህን ጨዋታ ተመልክቶታል። ይሄ በጣም ከፍተኛ ቁጥር ነው። በየጨዋታው ከ61 ሺህ በላይ ተመልካች በየስቴዲየሞች ገብቶ ተመልክቶታል እንደማለት ነው እና ይሄ ከፍተኛ ቁጥር ነው። በጣም ደማቅ የዓለም ዋንጫ ነው ልንለው እንችላለን። በእርግጥ በአቻ ውጤት የተጠናቀቁ ተከታታይነት ያላቸው ቀዝቀዝ ያሉ ቢመስሉ ውድድሮችንም አይተናል። 0-0 የተጠናቀቀ ጨዋታም ተመልክተናል እና ሁሉም ነው ማለት ባይቻልም እንግዲህ ኮሚሌቲቭ የሆነውን አማካኝ የሆነውን ውጤት እንቅስቃሴ አጠቃላይ የዓለም ዋንጫ ሂደትን በቅኝት ስናየው ደግሞ በጣም አሪፍ ነበር ብሎ ማለት ይቻላል። ለምሳሌ ቀዝቀዝ ያሉ ውጤቶች የተመዘገቡበት በተከታታያቸው ውጤቶች ቤልጅየም ከግብፅ 1-1 የተለያዩበት፣ ስፔን ከኬፕ ቨርዴ እንደዚሁ 0-0 የተለያዩበት፣ ሳውዲ አረቢያ ከኡራጓይ 1-1 የተለያዩበት፣ ኢራን ከኒውዚላንድ እንደዚሁ 2-2 የተለያዩበት እነዚህ የአቻነት ውጤቶች የተመዘገቡባቸው ቢሆንም ብዙ ጎሎችን አስተናግደዋል ከስፔን እና ከኬፕ ቨርዲ ጨዋታ ውጪ። የስፔን እና የኬፕ ቨርዲም ጨዋታ ራሱን የቻለ መነጋገሪያ የነበረ ጨዋታ ነበር። በተለይ ኬፕ ቨርዴ ስፔንን ያህል ብሔራዊ ቡድን ያቆመችበት እና ጎል እንዳይቆጠርባት ተከላክላ በሯን አስጠብቃ ቢያንስ 1 ነጥብ ሸር አድርጋ ስፔንን አስጥላ ነጥብ ታጠናቃለች ብሎ ማንም ሰው አልገመተም። በእርግጠኝነት ግን ይህን በማድረጓ በተለይ ግብ ጠባቂው ቮዜኒሃ በጣም የሚገርም በረኛ እየተባለ እየተሞካሸ ነው። በ40 ዓመቱ እንደዛ እየተወረወረ እነዚያን ሁሉ ሙከራዎች ሲያከሽፍ በተለይ እንዲሁ ዝም ብሎ ኦፍ ታርጌት ምንም የነካቸውን ኳሶች ሳይሆን በትክክል ጎል ሊሆኑ የሚችሉ 7 ንጹህ ኳሶችን አድኗል። ከዛ በተጨማሪ እንግዲህ ያው ክሊንሺት በስፔን ክሊንሺት መውጣት ማለት ኬፕ ቨርዴንም ያህል ቡድን ከኋላ ሆኖ በጣም የሚደነቅ ነው እና ይሄ መነጋገር የነበረ ጨዋታ ነበረ። ከዛ ውጭ ሌሎቹም እንደዚሁ የኢራንና የኒውዚላንድ ጨዋታ ማራኪ ነበረ። 4 ጎሎች የተመለከትንበት ነው። ያው አቻ ውጤት ቢጠናቀቅም ጥሩ ነበረ ብሎ ማንሳት የሚቻል ነው። ከዛ ውጭ የተወሰኑትን ለመጥቀስ ያህል እንደ ግለሰብም እንደ ቡድንም አውትሻይን ያደረጉ ቡድኖችንም ተጫዋቾችንም አይተናል ስንል አይቮሪ ኮስት ከኢኳዶር
ያደረጉት ጨዋታ እንግዲህ ኢኳዶር በጣም ጠንካራ የሆነች ላቲን አሜሪካዊት ሀገር ነች። አይቨሪ ኮስት ደግሞ እንግዲህ ጠንካራ የምትባል በአፍሪካ ምድርም ቢሆን ያላት ራንክ ከፍ ያለ በዓለም ዋንጫም እንግዲህ የመወከል እድልን የነበራቸው አቅም ያላቸው ናሽናል ቲሞች ናቸው። ነገር ግን በእነዚህ ሁለት ብሔራዊ ቡድኖች መካከል የተደረገው ጨዋታ በአይቮሪ ኮስት 1-0 አሸናፊነት የተጠናቀቀው። ያው አማድ ዲያሎ ጎሏን እንዳስቆጠረ እናስታውሳለን ተቀይሮ ገብቶ። ስለዚህ ይሄ ጨዋታም በጣም ተጠባቂ ነበር። መላ አፍሪካውያን እንግዲህ አይቮሪ ኮስትን ይደግፋሉ። አሸንፈው የወጡበት አጋጣሚ ይሄ እንደ ትልቅ የታየ ነው። ከዛ ውጭ ስዊድን ከቱኒዚያ ያደረጉት ጨዋታ ስዊድን 5-1 በሆነ ሰፊ ውጤት ቱኒዚያን አሸንፋለች። ስዊድን እንግዲህ አሁን ካላት ስብስብና ከእግር ኳሷን እያሳደገች እንዳለች አንዲት አውሮፓዊት ሀገር ቱኒዚያን ማሸነፏ ላይገርም ይችላል። ግን 5-1 በሆነ ሰፊ ውጤት ግን ብዙ ሰው የገመተ አይመስለኝም። ምክንያቱም ቺ ሰሜን አፍሪካዊቷ ሀገር ቱኒዚያም በእግር ኳስ ደረጃዋ ቀላል የምትባል ሀገር ስላልሆነች እንደ ግለሰብ እንግዲህ ያሲን አያሪ የስዊድን 2 ጎል በማስቆጠር በአንድ ጨዋታ ጎልቶ የወጣ ተጫዋች ነው። በነገራችን ላይ ከሞሮኮ እና ከቱኒዚያ ከሁለቱ ሀገራት ዜግነት ያላቸው ወይም ደግሞ ከሁለቱ ሀገራት ተወላጆች የሆኑ 2 ጥንዶች የተገኘ በመሆኑ ምክንያት ቱኒዚያ ላይ አስቆጥሮ የመጀመሪያዋንና ወሳኛውን ጎል ሲያስቆጥር አልጨፈረም ነበረ። ግን በሁለተኛው 96ኛው ደቂቃ ላይ በተጨማሪ ደቂቃ ሲያስቆጥር ግን የመጨረሻዋን 5ኛዋን ጎል አልቻለም፣ ጨፈረና በዚህ የጨዋታ እንቅስቃሴ ውስጥ አውትሻይን አድርጎ የታየ ልጅ እሱ ነው ብሎ ማለት ይቻላል። በእርግጥ ቪክቶር ዮኬሬሽም ጎል አስቆጥረዋል፣ አሲስት አድርጓል። እንደዚህ ብዙዎቹ እንደ ቡድን አሪፍ ነበረ ብሎ ማንሳት ይቻላል ስዊድንን። ከዛ ውጭ እንግዲህ ከተወሰኑ ሰዓታት በፊት የተደረገው የፈረንሳይና የሴኔጋል ጨዋታ ሌላ አፍሪካዊት ሀገርና ሌላ አውሮፓዊት ሀገርና ፈረንሳይ 3-1 በሆነ ሰፊ ውጤት ማለት ይቻላል አሸንፋለች ሴኔጋልን። ክሊያን ኤምባፔ 2 ጎሎችን አስቆጥሯል በ66ኛው እና በ96ኛው ጨዋታ። ስለዚህ በጨዋታ እንቅስቃሴው በእነዚህ 2 ደቂቃዎች ያስቆጠራቸው 2 ጎሎች እንግዲህ እንደ ግለሰብ ትንሽ አውትሻይን ያደረገበት ከዚህ በፊትም ታዋቂ ምርጥ አጥቂ እንደሆነ ይታወቃል። ግን በዚህ ጨዋታ ጎልቶ የታየና አገሩን በሚጠበቀው ልክ በዚህ ዓለም ዋንጫ ሊጠቅም እንደሚችል ማሳያ የሆነ እንቅስቃሴ ያሳየበት ምሽት ሆኖ አልፏል። ሴኔጋል በዚህ ያህል የግብ ልዩነት ተሸንፋለች ተብሎ ግን ብዙ አልተጠበቀም፣ እኔን ጨምሮ ማለት ነው። ከዛ ውጭ በጣም ኢንተረስቲንግ የነበረው የኢራቅ እና የኖርዌይ ጨዋታ ነው። ኖርዌይ 4-1 በሆነ ሰፊ ውጤት አሸንፋለች። ኤሪክ ሃላንድ እንዲሁ 2 ጎሎችን በማስቆጠር ለሀገሩ በደንብ ጠቅሟል። ገና በመጀመሪያ የምድብ ጨዋታ አውትሻይን አድርጓል ማለት ይቻላል። ከዛ ውጭ አርጀንቲና ከአልጄሪያ በጣም ተጠባቂ የነበረ ጨዋታ ነው። እንግዲህ የእግር ኳስ ንጉሱ ሊዮኔል ሜሲ የመጀመሪያውን በዚህ ውድድር የመጀመሪያውን ሃትሪክ አስመዝግቧል። 3 ጎሎችን ከመረብ አሳርፏል። 3-0 ነው ጨዋታ ያለቀው። አልጄሪያ እንግዲህ ሪያድ ማህሬዝ ሀገር በጣም ጠንካራ የምትባል ብሔራዊ ቡድን ያላት ሀገር ነች። ግን በዲፌንዲንግ ሻምፒዮና ወይም ደግሞ ባለፈው በ2022 የዛሬ 4 ዓመት ኳታር ላይ በተዘጋጀው የዓለም ዋንጫ ላይ ሻምፒዮን የሆነች ሀገር ነች አርጀንቲና በታሪኳ ለመጀመሪያ ጊዜ። ስለዚህ ይችን ሀገር ነበር የገጠመችው አልጄሪያ። ጨዋታው በዚህ አይነት የ3-0 ሰፊ ልዩነት ይጠናቀቃል የሚል ግምት የብዙዎች ነው ብዬ አላስብም፣ ግን ሆኗል። አርጀንቲና በዚህም ዓመት የዓለም ዋንጫ እስከ ዋንጫ ድረስ ሊጓዙ ይችላሉ ተብሎ ከሚገመቱ ሀገራት መካከል አንደኛዋ መሆኗን በተግባር አሳይታለች። ስለዚህ የዓለም ዋንጫ አሁን በቃ ተገማች ያልሆነ ሆኗል። ምክንያቱም ብዙ ጠንካራ ቲሞች መጥተዋል። እንደነ ኖርዌይ፣ እንደነ ስዊድን፣ ከአፍሪካ እንደነ አይቮሪ ኮስት፣ ሌሎችም ሀገራት። አሁን ብራዚል በእርግጥ ያው አቻ ነው የወጣቸው፣ በቱርክ ተፈትና አቻ ነው የወጣቸው። ግን በዚህ ቀዝቀዝ ባለው አካሄዷ ትቀጥላለች ተብሎ አይጠበቅም እና ማን ሻምፒዮን ሊሆን ይችላል የሚለው ነገር ከወዲሁ በጣም አጓጊ የሆነ ይመስለኛል። ለማንኛውም እንደዚሁ ጠቅለል እያደረግን የተወሰኑ መረጃዎችን ሸር እያደረግን እንቀጥላለን።